መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከቁጥር 23 ላይ የሚገኘውን የእግዚአብሔርን ቃል አነባለሁ። እንዲህ ይላል፣ በጌታ ስም አነባለሁ። አብጊያም ዳዊትን ባየች ጊዜ ከአህያው ላይ ፈጥና ወረደች፣ በዳዊትም ፊት በግንባሩ ወደቀች፣ በምድር ላይም እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያ በጆሮ ልንገርህ፣ የባሪያን ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያ ግን ከአንተ የተላኩትን የጌታን ጎልማሶችን አላየሁም። አሁንም ቁጥር 26 አሁንም ጌታዬ ሆይ ሕያው እግዚአብሔርም በሕያው ነፍሴ እምላለሁ ወደ ደም እንዳትገባ እጅህም ራስህንም እንድታድን የከለከለ እግዚአብሔር ነው። አሁንም ጠላቶችህን በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። ባሪያን አስብ። ዳዊትም አብጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄ በቀል እንዳልደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። አንቺም የተመሰገንሽ ሁኚ። ስም ብሩክ ይሁን። ከፍ በል። አንተ መልካም ነህ፣ ቸር ነህ፣ መሳይ የለህም። በዘመናት መካከል በወዳጆቻችን መካከል የሚመስልህ አላገኘንም። ፍቅርህ ወረት የለውም። በእውነት እንደወደድከን እናውቃለን። አቤቱ ይህ ጉባኤና ታናሹ ባሪያ ቃልን ለመስማት አሁን ደግሞ በፊት አለን። አንተ መካሪ፣ አስተማሪ፣ ረዳት፣ ጠገኝ፣ አንተ አጽናኝ፣ አንተ መንገድ የምትጠቁም የአባቶቻችን አምላክ ዛሬም በመካከላችን የወደድከው እንድታደርግ ፍቃድ በመካከላችን እንዲሆን በኢየሱስ ስም ለመነን። የትኛውም አንተን እንዳንሰማ የሚከለክል በነፍሳችን ውስጥ ያለ የጨለማው ቁራጭ ሁሉ ከመንፈስ የተነሳ ከቃል ተጠርጎ የተወገደ ይሁን። ጆሮአችን ለቃል ይከፈት። እንወድሃለን። ሁሉ ላንተ ክብር ይሁን። በክርስቶስ ፍጹም ጻድቅ ስም ብለን ጸለይ። ብዙ ክብር ለታለ ጌታ ይሁን። ክብር ለኢየሱስ ይሁን። ይህ ያነበብኩላችሁ የእግዚአብሔር ቃል በአንደኛ ሳሙኤል ላይ የሚገኘው ቃል ነው። ይህ አንደኛ ሳሙኤል በጣም ድንቅ መጽሐፍ ነው። የእግዚአብሔር ቃል በምድር ላይ የጀመረበት አንደኛው በጣም ወርቃማ ታሪክ የጀመረበት ክፍሎች መካከል አንደኛው ይሄ ነው። ሳሙኤል ማለት ከእግዚአብሔር የተለመነ ማለት ነውና በዚህ ክፍል ላይ በዋናነት አንደኛ ሳሙኤልን ስናነሳ ከእናቱ ከሐና ጀምረን እንዲሁ ደግሞ ከኤሊ ቤትና ከልጆች ጀምረን ሁለት ሰዎች እንድናስታውስ ያስገድናል። እነዚህ ሁለት ሰዎች የመጀመሪያው ሰው ንጉስ ሳኦል ነው። እግዚአብሔር የቂስን ልጅ ሳኦልን መረጠው፣ ጠራው። ምዕራፍ 9 ላይ በዚሁ በአንደኛ ሳሙኤል ላይ መረጠው። ይህ ተመረጠ ሰው እግዚአብሔር በመረጠው መንገድ ላይ አልተጓዘም፣ ለእግዚአብሔር አልታዘዘም። ከዚህ የተነሳ እግዚአብሔር ሳኦልን ናቀው። ሳሙኤል ቢያለቅስ እንኳን አልተቀበለው፣ አልሰማው። ከዚህ የተነሳ እግዚአብሔር ዳዊትን መረጠ። ከእሳይ ቤት አንድ ብላቴና ልጅ ተመረጠ። ይህ ተመረጠ ሰው እንደምታውቁት በርካታ ጊዜ በጥሻና በዋሻ ኖሯል። በእራብና በችግር ከተቀባ ጊዜ ጀምሮ በብዙ ተጽዕኖች ውስጥ አልፏል። እግዚአብሔር ከሱ ጋር ያለ እስከማይመስል ድረስ በብዙ ተጽዕኖች ውስጥ አልፏል። ከነዛ ተጽዕኖች አንደኛውን ዛሬ በጥቂቱ ልነካ ፈልጋለሁ። አንዳንድ ብርቱ መከራዎች በህይወታችሁ ሲመጡ፣ አንዳንድ በጣም አስጨናቂ ጊዜያቶች በህይወታችሁ ሲመጡ በእርግጥ በዚህ ቃል እንደምትጽናኑ ተስፋ አደርጋለሁ። ጌታ ይባረክ። ሁሉ ደህና ነው። ሲሪየስ ሆናችሁብኛል። ሃሌሉያ። ፈገግ ያላችሁ ስሙኝ። ጌታ ይባረክ። እና በዚህኛው ክፍል ላይ ዳዊት ራበው። በጣም መጥፎ ነገር። ዳዊት ራብ ተሰማው እና ርቦት ዳዊት ወደ አንድ ናባል ወደሚባል ሰው አንተ እየሸለጥክ እንደሆነ ሰምቻለሁ፣ በጎችን እየሸለጥክ እንደሆነ ስለሰማው እባክህን አለው። ስለዚህ
አንዳች የሚበላ ነገር ስጠኝ እንዲሁ ደግሞ እንዳለም በርግጥ ሰምቻለሁ ሲለው ናባል የማይገባ መልስ ሰጠው። ዳዊት ማን ነው አላቀው ብሎ ተናገረ። የሄዱ መልእክተኞች የዳዊት ጎልማሳዎች ናቸውና በጣም ጠንካራ ብርቱ ናቸውና በሄዱበት ፍጥነት ወደ ኋላ ሲመለሱ ዳዊት የጠበቀው አይደለም ያልጠበቀው መልስ ይዞ ብቅ አሉ። ዳዊት ሰማና ደነገጠ። እኔ የሱ እረኞች በአጠገቤ በነበሩ ጊዜ በእረኞቹ ላይ አንዳችም ክፉ ነገር አላደረኩም። እንዴት ነው እንደዚህ ነገር ሊያደርግ የቻለው? እንዴት ነው የላኩ ሰዎችን በባዶ እጅ የሰደዳቸው አለና ተናደው 400 ሰዎችን አሰለፈ። ከኔ ጋር ናችሁ? ጌታ ይባረክ። ትኩረታችሁ ወደ እኔ። በጣም ወሳኝ መልእክት ነው የሚነግራችሁ። እና 400 ሰዎችን አሰለፋቸውና 200ዎችን ድንኳኑን ጠብቁ አላችሁ። ከዛ ስል አሁን አለ በናባል ቤት አንድ ሰው አንድ ወንድ ከቀረ በዳዊት ላይ እግዚአብሔር እንደሚያርክብኝ እንደሚጨምርብኝ ብሎ ተናዶ 400 ሰይፍ የታጠቀ ትውልድ አስነስቶ ወደ ናባል ቤት አቀና። እየሄደ ሳለ በመንገድ ላይ ከብላቴኖች ሰምታ አብጊያ የተባለች እቺ በጣም ብርቱ ጠንካራ በጣም ግሩም አእምሮ ያላት ሴት ናትና መንገድ ላይ ዳዊትን አገኘችው። በአህያው ላይ የሚገባውን ጭና እንዲሁ ደግሞ አብሮት ላሉ ሰዎች የሚጠጣ የሚበላን አዘጋጅታ ቂጣ ጋግራ አዘጋጅታ ዳዊትን በመንገድ ላይ አገኘችው። ዳዊት ተናዷል፣ ተበሳጭቷል። ራብ አለ። ራብ ራሱ ያበሳጫል። ቀጥሎ የማይገባ መልስ ሰጥቶታል። ከዛ 400 የታጠቀ ሰራዊት ወደ ናባል ቤት ሰይፍ ታጥቆ እየሄደ ነው። አብጊያ አግኝታ ኖ አለችው። ዳዊትን ባየችው ጊዜ ወረደች ከአህያው ላይ ወርዳ ለመነችው። እባክህን አለችው። ጌታዬ አቤት፣ እኔ እንዲህ አይነት ነገር አልሰማውም። ቅድም እንደነገርኳችሁ የመጡ እነዛ ያንተ ጎልማሳዎች እኔ በሌለሁበት ነው የመጡት። በናባል ላይ ልብህን አትጣል፣ እሱ እንደ ስሙ ነው፣ ሰነፍ ነው አለችና ለመነችው። እንደዚህ አለችው፣ አንተ አለችው የእግዚአብሔርን ጦር ስለምትዋጋ እግዚአብሔር ለአንተ የታመነ ቤት ይሰራል። ሃሌሉያ። እንደዚህ አለችው፣ አሁን ያለበት ረሃብ ነው። አሁን ያለበት ከሰው እየለመድክ ነው። አንተ ግን ነገ አለ አለችው። ነገ አለ አለችው። እጅን እንዳታበላሽ አለችው። አንተ መጠበቅ ነገ አለ። ዙፋን ይጠብቃል አለችው። ስማ አለችው፣ ዛሬ ስለራበ፣ ዛሬ ስለቸገረ፣ ዛሬ በራብ ውስጥ ያለፍክ ስለሆነ በዚህ ራብ ተናጠህ ከፊቱ የጠበቀው እግዚአብሔር በነገ ላይ ያቀደብን እንዳታበላሽ። ታዲያ ተመለስ። ምን ነው ነገ አለ። ይኸውላችሁ ይሄ የኛ ያለንበት ጊዜ ሰው ነገ እንዳለው የኖረ አይደለም። በዚህ ጊዜ ሰው ዛሬ በልቼ፣ ዛሬ ረክሼ፣ ዛሬ በወደድኩ መንገድ ተጉዤ ነገ ምን አገባኝ ምልበት ጊዜ ነው። እኛ ግን ዛሬ አይደለም ነገ አለ። አጠገብ ያለ ሰው ያዘርግና ነገ አለ በለው። ይህ ዳዊት የሚባል ሰው በጣም ኃያል ሰው ነው፣ ጽኑ ሰው ነው። አንድም ቦታ ዳዊት ተሸነፈ ተብሎ አልተጻፈም። በጣም ብርቱ ሰው ነው፣ ወርውሮ አይስትም፣ እግዚአብሔር አብሮ ያለው ሰው ነው። ከዛ እንደዚህ አለችው፣ ስማ አለችው፣ አንተ ያየኸው ዛሬህን ነው። አንተ ያየኸው ጥሻ ውስጥ መኖር ነው። ነገ አለ አለችው። እንዲሁ አለች እግዚአብሔር ለዳዊት የነገረው ባደረገ ጊዜ አንተ እኔን ታስበኛለህ። ዛሬ ከኔ እጅ እየበላ ነው። ዛሬ እኔ ያጎረስኩ ነው። ነገ ባንተ እታሰባለሁ። ነገ ባንተ እጠግባለሁ። እዚህ ቤት ሰው ካለ አሜን ይበለኛ። ይኸውልህ ስማ፣ ዛሬ ያለፍክበት ያለው ሁኔታ ምንም ሊሆን ይችላል። አንተ ግን ነገ አለ፣ ነገ አለሽ። ያው እንደተናደድክ አትጨርስም፣ እንዳቀረቀርክ አትጨርስም። ነገ ዙፋን ይጠብቅሃል። ነገ አለ በፊት ላይ እግዚአብሔር የነገራችሁ ነገር በፊታችሁ አለ። ነገ አላችሁ። ሲጮና ነገ አለ ይበል። ነገ አላችሁ። ዳዊት ደነገጠ፣ አልጠበቀም። በዳዊት ልብ ላይ አልታሰበም። እንደ አለ የሚገርም ነው አለ። እሱ በጥሻ ውስጥ መኖሩ ብቻ ነው ያሰበው። እቺ አብጊያ የተባለች ከእግዚአብሔር የተላከች በጣም ጃይንት ሴት ናት። ታላቅ ሴት ከተባሉ መካከል አንዷ አብጊያ ናት። አብጊያ ማለት አባቴ ደስታዬ ነው የስሟ ትርጉም። በጣም መልካም ናት ይልና ደግሞ በጣም ዋይዝ ናት። አእምሯ በጣም በእውቀት የተጠቀጠቀ አእምሮ አላት። መጣችና ዳዊት አቤት፣ ርቦሃል፣ አታሃል፣ የማይገባን ተናግረዋል፣ ተቀብተህ ግን
አሁን በመከራ ውስጥ ነህ ግን አለችው ዛሬ ተናደህ እጅህን እንዳታበላሸው ዛሬ ተናደህ ነገ ዙፋን የሚቀመጣውን ያንተን ስም አታበላሸው ነገ ዙፋን ስለሚጠብቅህ ዛሬ እለፈው አለችው ነገ አለ አሜን ነገ አለ አሜን ያውልህ ዛሬ ከሰው እጅ እየበላ ሊሆን ይችላል ዛሬ አትሄድ ሊሆን ይችላል ዛሬ የሰው ፊት እየገረፈሽ ሊሆን ይችላል ዛሬ በመከራ ውስጥ ያለፍክ ሊሆን ይችላል ነገ ግን አላችሁ አሜን ጮሁና ነገ አለኝ በሉ ጌታ ይባረክ ታዲያስ ዳዊት አቤት እግዚአብሔር ለአንተ በነብዩ በሳሙኤል የተናገረው ተስፋ ቃል አለ ረሳ ወይ ተዘናጋ ወይ ቀጣይ የእስራኤል ጠቅላይ ሚኒስትር አንተ ነህ ቀጣይ ዙፋን የሚጠብቅ ሰው አንተ ነህ ዛሬ ግን የራበ ነው ዛሬ የተቸገርክ ነው ዛሬ ራቡ ጸንቷል ነገ ግን ዙፋን አለ አሜን ይሁን የነገ ነገስታቶች ዛሬ መከራ ውስጥ ናቸው የነገ ሰኞች ዛሬ የተቀበሉ ነው የነገ ነገሮች ለብዙዎች የሚደርሱ ዛሬ ለራሳቸው ወጣት ሆናቸው ነገ ግን ለብዙዎች ይደርሳል አያችሁ እኛ ክርስቲያኖች ነገ ያለን ሰዎች ነን እግዚአብሔር ነገ ቀጥሮናል አሜን አሜን ሃሌሉያ ነገ ቀጥሮናል በነገያችን ምዕራፋችን ላይ የሆነ ነገር አንጽፍበትም የተበላሸ ነገር አይጻፍም እንዴ ለኃጢአት እንዴ ለመከራ እንዴ ለጨለማው ዓለም ነገ ይጠብቀናል ነገ ይጠብቀሃል አንተ ነገ ይጠብቀሃል አንቺ ነገ ይጠብቅሻል ነገ ዙፋን ይጠብቀሃል ነገ ነገስታቱ ካንተ ጋር ይሆናል ነገ ዛሬ ምን ትመክረናለህ ካላችሁኝ ነገ እንዳለው ሰው ዛሬ ኑሩ ነገ ያለው ሰው በዛሬ ተጓግቶ ስለ ዛሬ ተጨንቆ በዛሬ እንደ ዛሬ ኖሮ ነገ ላለማየት አይወስንም ነገ ያለው ሰው ዛሬ ሄደ መጣም ጎረፈም አጀበም አኮረፈም አጨበጨበም ወጣም ወረደ ምንም አይመስለውም ነገ ያለው ሰው በዛሬ ትዝታችሁ ታስራችሁ በዛሬ መከራችሁ አቀረቀራችሁ ነገ እንደሌላችሁ የምትኖሩ ለእናንተ እግዚአብሔር እንዲህ ይለኛል ነገ አላችሁ አሜን ተክዛችሁ ዛሬ ስራ በማጣት ዛሬ በመከራ ዛሬ በተለያየ በህመም በሰቀቀኑ ስለምታልፉ ለእናንተ አንድ ነገር ነግራችኋለሁ ነገ ይጠብቃችኋል ኢየሱስ ጌታ አሜን በጣም የደነቀ ነገር ልንገራችሁ አብጊያ ዳዊት አቤት ስማ ልንገርህ አለችው እኔ የናባል ሚስት አብጊያ ዛሬ ላንተ የሚሆን ከቤት ጭኜ መጥቻለሁ አንድም አልጎደለብህም እሰጣለሁ ከኔ በላ እንጂ ባንተ ነገ ይታሰባል አሜን ዛሬ ከኔ እጅ በላ እንጂ ጭራሽ እኔ ባንተ ይታሰባል አሜን እስቲ ልቀቁና አሜን በሉ አሜን ይኸውልህ አንተ ዛሬ ነው ያየኸው ነገ ባንተ የሚታሰቡ ባለጠጎች ናቸው ነገ ሀገር ባንተ ይታሰባል ነገ ትውልድ ባንተ ይታሰባል ነገ ከተማው ባንተ ይታሰባል ነገ ያላችሁ ይገርማቸዋል አንዳንድ ሰዎች ሲኖሩ ነገ እንዳላቸው አይኖሩም አንዳንድ ሰባሪ ንግግር ይናገራሉ ዛሬ የናቃችሁ ሰው ዛሬ የረገጣችሁ ሰው ዛሬ እንደቀላል ያያችሁ ሰው ነገ ያለው ሰው ነው ነገ ዙፋን ይጠብቀዋል አሜን አያችሁ ናባል ብድግ አለና የታቀዋለዋል ጌታውን ሸሽቶ የመጣ አልገዛ ብሎ የመጣ አናቀም እንዴ ለሳውል አልገዛ አለ ብሎ ተናገረው አብጊያ ስመታ ኖ ነፍስን ለማዳን ወደ ጥሻ እንደመጣ አቃለሁ አንተ ላይ እግዚአብሔር የነገረው የተስፋ ቃል አለ በአንተ ነገን ሳየው ነገ ወርቃማ አሜን በአንተ ነገን ቀናስነው ዙፋን ይታያል አሁን አንተ ሚበላተ ተርባህ ሳይ አገር ባንተ ይጠግባል ሳይ አሎስ ሰባሃዳኪ አሎስ አሜን ጾና ነገ አለኝ አሜን ነገ ያላችሁ ታዲያስ ነገ ያለው ሰው እንዴት ይሆናል ካላችሁ ነገ ያለው ሰው እጁን ከደም ይጠብቃል እጃችሁን ከደም ጠብቁ አሜን እጅን አታበላሻለሁ ምን ነው ስል አንተ ዙፋን የሚጠብቅ ሰው አንተ አገር ተስፋ ያደረገ ሰው ዛሬ ተነስተ እጅን ታበላሻለህ ወይ እጅህ እንዳታበላሻለች ምን ላርግስል
ተመለስ አለ። አያችሁ ነገ ያለው ሰው ወደ ደም አይሄድም። ነገ ያለ ሰው ወደ ግድያ አይሄድም። ነገ ያለ ሰው ወንድሙን ለመግደል አይሮጥም። ነገ ያለ ሰው ያው አርቆ ያስብና ከደም ይቆጠባል። ነገ ያላችሁ ፈገግ በልበት። ነገ ያለ ነገ ይጠብቅሻል። እንትና በዚህም በዛም ብሎ እጁን አብኳክቶ ሊሳካለት ይችላል። እንትና አምታቶ ሊያሳካለት ይችላል። እሱ ግን ነገ ስለሌለው ነው። አንቺ ነገ ያለሽ፣ አንተ ነገ ያለ። እጅህን በንጽህና አጠብቀው። እግዚአብሔር ድንገት ይመጣል። ያው እግዚአብሔር አንተን ቁጭ ያደርጋል። ከተማው ላይ ትቀመጣል። ያው ነገ ያለ አለችው። ዛሬ ጥሻ ውስጥ ነህ። ዛሬ መኖሪያ የለም። ዛሬ ማረፊያ የለም። ነገ ግን አለ ክብሮን ያንተ ናት። ነገ ዙፋን ይጠብቃል አለች። የዳዊት ከተማ ተባለለች። ያው እንዲህ ላለው ሰው እግዚአብሔር ከተማውን ይሰጠዋል። አሜን 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 አሜን። It's amazing. It's amazing. ጌታ ይባረክ። ነገ እንዳለው ሰው እንኑር። በቃ ይሄ ነው መልእክቴ። ነገ እንዳለው ሰው እንኑር። ነገ ያለን አላበቃም። የኛ ምዕራፍ አልተቋጨም። ዛሬ መድኃኒት እየበላችሁ በግሉኮስ የሚኖሩ ሰዎች ይኖሩ ይችላል። አቤት ዛሬ ብድር ውስጥ ዕዳ ውስጥ ያሉ ሰዎች ይኖሩ ይችላሉ። ዛሬ በኃጢአተኞች መንደር ላይ ጻድቅ ሆነው አቀርቅሮ ያሉ ሰዎች ይኖሩ ይችላሉ። እነዛን ሰዎች ናቸው ጌታ ዛሬ የሚፈልጋቸው። እናንተ ደስ ይበላችሁ። ነገ ያላችሁ፣ ነገ ያለን፣ ነገ ያላችሁ ጌታ ይባረክ። ታዲያስ ነገ ካለ ምን እናድርግ? ቅድም እንዳነሳውላችሁ ዳዊት ነገ ስላለው ከደም ተቆጠበ፣ እጁን ከደም አነጻ። ሁለተኛ ነገ ካለ ምን እናድርግ ካላችሁ እግዚአብሔር በየት እንደሚናገር አታውቁምና ስሙት። እግዚአብሔር በየት እንደሚናገር አታውቁምና ስሙ። ሰማ፣ ተቀበላ። ኢትስ አሜዚንግ አለ። ይሄ አለ የአብያ ድምጽ አይደለም አለ። ይሄ አለ የእግዚአብሔር ድምጽ ነው። እኔን ከደም የከለከለኝ እሱ እግዚአብሔር ተናገረኛል። አያችሁ ነገ ያለው ሰው እግዚአብሔር በየትኛው ዳይሬክሽን እንደሚያወራ አያውቅም፣ ግን ይሰማል። ኢየሱስ ጌታ ነው። ነገ ያለው ሰው እግዚአብሔር ይሰማል። ነገ ያለው ሰው ሁኔታ አይደለም የሚሰማው። ነገ ያለው ሰው በሚሄደው በሚመጣው አይደለም ልቡ የሚወላወለው። እግዚአብሔር እየሰማ ዛሬን ያልፉበታል። ነገ ያላችሁ ነገ ያላችሁ ኢየሱስ ጌታ። ደስተኞች ናችሁ? ከኔ ጋር ናችሁ? ነገ አላችሁ። አይዞሽ ነገ አለሽ። አይዞ ነገ አለ።